الحمد لله رب العالمين والعاقبة للمتقين ولا عدوان إلا على الظالمين والصلاة والسلام على إمام المرسلين نبينا محمد وعلى آله وصحبه أجمعين بإذن الله سبحانه وتعالى سنواصل درسنا يا الله تبارك وتعالى فكرك هنا درساتችን የምንቀጥል ይሆናል ማለት ነው። በባለፈው ትምህርታችን ላይ فصل في حكام الميم والنون المشددتين ኑና ዋው ሸዳ ሆነው ሲመጡ ህጋቸውን አይተን ነበረ። ዛሬ ደግሞ የምናነሳው فصل في حكام المعرفة أو المعرفة በምትባለው فصل في حكام المعرفة በምትባለው ላይ የምንሽከረከር ይሆን አባ ዛሬው ክፍለ ጊዜያችን ላይ ማለት ነው። ያው المعرفة ትባላለች ወይም አልማዕሪፋ ትባላለች። ያኒ ማሳወቂያ ማለት ሙዓሪፋ ብሎ ማለት ማሳወቂያ ፈስሉን ህግ ነው ማብራሪያ ነው የሚገልጽ ነው። ፈስል ብሎ ማለት የሚያባራ የሚገልጽ ማለት ነው። የአህካሚ ህግን አስመልክቶ እሱም ስለምን ህግ ስንል አልሙዓረፈቲ አል ስለምትባለው ያቺ ደግሞ አልሙዓረፋ የምታሳውቅ የሆነች ማለት ነው። አልሙዓረፋ የምታሳውቅ የሆነች ማለት ነው። የማይታወቅን ነገር እንዲታወቅ ታደርጋለች። ለምሳሌ ረጁሉን ብንል አይታወቅም። መሐመድ ይሁን አህመድ ይሁን ዘይድ ይሁን አይታወቅም። አልሙሐመዱ ስንል ሊታወቅ ይችላል። ምን አልረጁሉ ስንል ለምሳሌ አልረጁሉ ስንል አልተገባበት ምን ይሆናል ማለት ነው የሚታወቅ ይሆናል ማለት ነው። ስለዚህ የሚታወቅ ይሆናል ማለት ነው አልተገባበት። ስለዚህ አልሙዓረፋ የተባለችው ከዚህ ነው። ለምሳሌ እንዳልኳችሁ ረጁል የሚለው ረጁሉን ብንል ለምሳሌ አይታወቅም። በቃ አልረጁሉ ሲባል ግን ይታወቃል። ያ አልረጁል የተባለው ወይ አህመድ ነው ወይ መሐመድ ነው ወይ ዘይድ ነው ይታወቃል። ለዛ ነው አልሙዓረፋ የተባለችው። ስለዚህ አልሙዓረፋ ተብላ ትጠራለች። ፈስሉ ህግ ነው ማብራሪያ ነው ማለት ነው። ፈስል የሚያባራ ነው። የአህካሚ ህግን አስመልክቶ አልሙዓረፈቲ አል ስለምትባለው ያቺ ደግሞ አልሙዓረፋ የምታሳውቅ የሆነች የማይታወቅን ይታወቅ የምታደርግ ማለት ነው። ሱአል ጥያቄ المعرفة إذا وقعت قبل حروف الهجاء كم حالة لها ይላል። ሱአል ጥያቄ المعرفة የምትባለው المعرفتي የምታሳውቅ የሆነችው إذا وقعت ከተከሰተች ወይም ከተገኘች قبل حروف الهجاء ከገበታ ፊደሎች በፊት قبل በፊት حروف ፊደሎች الهجاء ከገበታ ፊደሎች ወይም የመቁጠሪያ ፊደሎች ከምንላቸው ማለት ነው። حروف الهجاء ባለ የመቁጠሪያ ፊደሎች የአረብያ የመቁጠሪያ ፊደሎች 28 ናቸው። ከነሱ በፊት ከተከሰተች ከመሐለተ ለሃ ስንት ሁኔታ አላት ይላል። ከም ስንት ነው ሐለተን ሁኔታ ለሃ ለሷ ስንት ሁኔታ አላት ይላል። نعم المعرف ብትባለው ካገኘናት ማለት ነው። ቁርአን እየቀራል ሊሆን ይችላል፣ ሐዲስ እየቀራል ሊሆን ይችላል። ካገኘናት المعرفة إذا وقعت ከተከሰተች ካገኘናት قبل حروف ከፊደሎች በፊት الهجاء ከሂጃእ ፊደሎች በፊት ታገኘናት ከመሐለተ ለሃ ለነሱ ስንት ሁኔታ ይኖራታል ለሷ ከም ስንት ሐለተን ለሷ ለሷ ለማን ለአልሙዓረፋ ስንት ሁኔታ ይኖራታል? ጀዋብ ለሃ ለሷ ሐለታኒ ሁለት ሁኔታዎች አላቸው አለ። ቀመርየቱ ወሸምስያ ቀመርያ የምትባላለች ሸምስያ የምትባላለች አለ። መለስ እንበልና ሱአል ጥያቄ المعرفة የምትባለው المعرفتي ለማሳወቅ የመጣችው አለ ለማሳወቅ የመጣችው إذا وقعت ከተከሰተች قبل حروف الهجاء قبل በፊት حروف الهجاء ከገበታ ፊደሎች በፊት ወይም ከመቁጠሪያ ፊደሎች በፊት ከአረብያ መቁጠሪያ ፊደሎች በፊት ማለት ነው። قبل በፊት حروف ፊደሎች الهجاء መቁጠሪያ ፊደሎች በፊት ወይም ከገበታ ፊደሎች በፊት ከአረብያ ገበታ ፊደሎች 28 ናቸው። ወይም የመቁጠሪያ ፊደሎች ከሚባሉት
ስምንት ናቸው። ከነሱ በፊት ከተከሰተች ከም ሐለተን ለሃ ከም ስንት ነው ሐለተን ሁኔታ ለሃ ያላት ለሷ በስንት ሁኔታ እንቀራታለን አለ። ጀዋብ ለሃ ለሷ ሐለታኒ ሁለት ሁኔታዎች ያላቸው አለ። ቀመርየቱን ወሸምስየቱን ቀመርያ የምትባለች ሸምስያ የምትባላለች። ናም ቀመርያ የተባለችው ይላሉ ሁለት ነገር ያነሳሉ። ቀመርያ የተባለችው አንደኛ አልቀመር ስንል እናገኛታለን አሉ። አልቃ አሁን ቀመር ነው አል ስናስገባ አልቀመር ትባላለች። ሸምስ ደግሞ አሸምስ ነው። አል እዛ ላይ ግልጽ አልወጣችም ትደገማለች። አሸምስ ነው የምትባለው ግን በውስጥ አዋቂ አል የሚባል ነገር አለ። ስለዚህ ከዛ የተነሳ ነው አልቀመር የተባለችው አሉ። አይደል ሌላ ደግሞ ቀመርያ የተባለችው ፀሐይን ሙሉ በሙሉ ማየት አንችልም አሉ። በሙሉ ስለማናይ እሷ ትንሽ ስለምትደበቅ ወይም ስለምትደገም ነው አሉ። ቀመርያ ደግሞ ቀመር ደግሞ ጨረቃን በሙሉ አይናችን ማየት እንችላለን ምንም ጨረር ስለሌላት። ስለዚህ ከዛ ነው ግልጽ ስለምወጣ በግልጽ ስለምትታይ ነው ቀመር የተባለው። ስለዚህ እዚህም ላይ አል ስንል አል ቀመርያዎች ላይ አል የምትለው ግልጽ ትሆናለች። ግን አሸምስ ግን ትደበቃለች። ለማንኛውም ከዛ አንፃር ያሉ ያባራሉ። ቀመርያና ሸምስያ ተብለው ለሁለት ይከፈላሉ ነው። ይሄ ቁርአን ላይ ስንቀራ የምናገኘው ነው። ላመ ሸምስያና ላመር ቀመርያ ይመጣሉ። ሸምስ የምንለው በቃ ሸዳ ነው የሚመጣባት ከላሟ ቀጥሎ ሸዳ ይመጣል። ወይም አልቀመርያ የምትባለው ላይ ደግሞ አል የሚባል ነገር ለላሙ ግልጽ ይሆናል። ስኩን ነው። አልሐምዱ ለምሳሌ አልሐምዱ አሁን ግልጽ ሆኗል። ላሙ አል ብሎ ስኩን ሆኗል። አርረህማን ስንል ደግሞ አርረህማን ደግሞ እዛ ላይ ተደገማለች። ስለዚህ ሸምስያና ቀመርያ የሚባሉት እነዚህ ናቸው። የበለጠ ደግሞ ያባራ ነው ያለ ኪታቡ ስለሚያባራው ማለት ነው። ሱዋል ማሄ ላሙ አልቀመርየቱ ይላል። ማሄ ማናት አላሙ ላም አልቀመርየቱ ቀመርያ የምትባለው ላም ማናት አለ። ማሄ ማናት ሷ አላሙ ላም አልቀመርየቱ ቀመርያ የሆነችው ላም ማናት? ጀዋብ ይሄ እሷ እኮ አልዋቂዑ የምትከሰት ናት። ባዕደሃ ከሷ በኋላ ሐርፉን ፊደል ሚን ሀዚህ الحروف ከነዚህ ፊደሎች በኋላ ሐርፍ ናም ከተከሰተች ነው። ናም الواقع የምትከሰት ባዕደሃ ከሷ በኋላ ሐርፉን ሚን ሀዚህ الحروف ከነዚህ ፊደሎች በፊት ከሷ በኋላ የሚከሰቱ ከሆኑ እነዚህ ፊደሎች ቀመርያ እንላቸዋለን አለ። الواقع متكسرنا بعدها أي يعني بعد لام القمرية مالتنا كلام القمرية بهلا حرف فيديل متكسرنا من هذه الحروف النزي فيديلوች ቀጣይ የሚጠቅሳቸው ማለት ነው። وهي النسم ابحجك وخف اقيمه ይላል። ይሄ 14 ፊደሎች ናቸው። ابحجك وخف اقيمه ከነዚህ ፊደሎች በፊት ማለት ነው። ናም ከነዚህ ፊደሎች በፊት ላሟ ከተከሰተች ወይም ከላሟ በኋላ እነዚህ ፊደሎች ከመጡ ኢቢ ናም ኢቢ ሐጀከ ኢብጊ ሐጀከ ናም ኢብጊ ሐጀከ ወኸፍ አቂመ ከሚለው ማለት ነው። ኢብጊ ሐጀከ ወኸፍ አቂመ ከሚለው ፊደል በፊት ወይም ደግሞ ከላሟ ቀጥሎ እነዚህ 14 ፊደሎች የሚመጡ ከሆነ ኢብጊ ስንል ሐምዛ አለች፣ ባ አለ፣ ገይን አለ 3 ማለት ነው። ሐጀከ ስንል ሐ ጂም ካፍ 6 ማለት ነው። 6 ሞሉ 3 6 ማለት ነው። ወኸፍ ስንል ደግሞ ዋው አለ፣ ኸ አለ፣ እንደዚሁም ናም ፋ አለ 9 ሆኑ ማለት ነው። አቂመህ የሚለው ደግሞ 5 ናቸው ሲደመር 14 ይሞላሉ ማለት ነው። ከነዚህ ፊደል በኋላ ምናምን ከነዚህ ፊደል በፊት ማለት ነው። ከነዚህ ፊደል በፊት ላም ከመጣሽ ማለት ነው። ወይም ደግሞ ከላም ቀጥሎ እነዚህ ፊደሎች ከመጡ ላመል ቀመርያ ተብሎ ይጠራል። ላሙን ግልጽ አድርገን እንቀረዋለን። አንደገመውም ወይም አንጨፈልቀውም ማለት ነው። በጣም ግልጽ ይመስለኛል። ብዙ የሚከብድ አይደለም። ለመመለስ ያህል ማሄ ላሙል ቀመርያ ላሙል ቀመርያ ማናት ይላል። ማሄ
ማናት እሷ ላሙል ቀመርያ ላሙል ቀመርያ ማናት ይላል ማሄ ማናት ማን አላሙል ቀመርያ ላሙል ቀመርያ ማናት ይሄ እሷ እኮ አልዋቂዑ የምትከሰት የምትመጣ ናት بعدها كالصفا بوهالا كلام القمرية بوهالا حرف فيديل من هذه الحروف كالنزي فيديلوش وهي النسم ابغي حجك وخف قيمها منهم ابغي حجك وخف قيمها منهم ابغي سنل همزة باء غين الله حجك سنل حا جيم كاف الله وخف سنل واو خنا فال عقيمة سنل عين الله قاف الله يا الله ميم الله ها الله እነዚህ 14 ፊደሎች ከ14ቱ ፊደሎች በፊት ላም ከመጣች ወይም ስኩን የሆነች ላም ማለት ነው ወይም ደግሞ ከላም ቀጥሎ እነዚህ ፊደሎች ከመጡ ላመል ቀመርያ ይባላል ግን ይሄ የሚሆነው መቼ ነው ላሙ ላይ ምን ካልሆነ ነው መዲ ካልሆነ መዲ ከመጣ እዚህ ላይ የሚካተት አይደለም نعم مثال ذلك الانعام بالمثال مثال ذلك እዚህ ላይ الانعام ስንል አሁን ለሐምዛ መጣ ሐምዛ ይበغي ስንል ሐምዛ አለች እዚህ ጋር መጀመሪያ አይ እዚህ ላይ الانعام ነው ምንድነው አል ብለን ለማን ቀመር እንደ ቀመሩ አልቀመር እንዳልነው ግልጽ እናረጋታለን አልበር የሚለው ደግሞ ለማን ማለት ነው ለባ ማለት ነው ይበغي ስል ባ الغمام ስል ደግሞ غين الغمام ከዛ ሐና ያለው الحميم ሌላው الجنة ጂም ማለት ነው الكوثر إن أعطينا كالكوثر الكوثر نعم يهنو الكوثر ليلو واو نو وخف من ولا ولدان البلن ولدان كذا الخير سلا خاء فهذه مال الفتنة البلن قلت أدقنا ይሄ ላመል ቀመር የባል አላፊና ፋማ ማነው አይነ ማለት ነው القمر እዛው ቀመር መጣች ቅድም ቀመር ስንነበር القمر ነው የምንለው اليوم ስለ ያ ማለት ነው المال الهدى وما شبه ذلك የኒ መሰረው ይታላ ذلك ማለት ነው እነዚህ ላመል ቀመርያ ተብለው ይጠራል ويسمى ተብለው وتسمى ይጠራል ላመል ቀመርየተ ላመል ቀመርያ በጠራው بمعنى انها እሷኮ تظهر ግልጽ ሆናለች مثل ላመል ቀመር እንደ ላመል ቀመር القمر ላይ አለ እንዳለችው ሁሉ እንደ ቀመሯ ላይ እንዳለችው ላም ግልጽ ይሆናልና ላመል ቀመርያ ተብላ ከጠራች ይላል ስለዚህ ላመል ቀመርያ ተብላ ተጠራችሁ ከዛ አንጠራው ለምን ቀመር ላይ ቀመር የሚለው ላይ ግልጽ ስለምትሆን እዝም ላይ የሚያደርጋት ግልጽ አደረጋት ማለት ነው نعم ግልጽ አድርጓታል እዝም ላይ ለዛ ነው ላመል ቀመርያ ተባለችው ወቱሰማ ትጠራለች ላመን ቀመርየተን ላመል ቀመርያ ተብላ ትጠራለች بمعنى ማለትም አና ሷኮ ተظهሩ ግልጽ ትሆናለች مثل ላመል ቀመር እንደ ላመል ቀመር ግልጽ ትሆናለች ላመል አልቀመር እንዳልነው ሁሉ እዛ ላይ ግልጽ የሆነችው ሁሉ እነዚህ ፊደሎች ላይ ابغي حجك وخف قيمة የሚሉ ፊደሎች ላይ ግልጽ ትሆናለች الغمام እንደየነው نعم የመሳሰሉት ማለት ነው سؤال ما هي اللام الشمسية ما هي معنات اللام لام الشمسية لام الشمسية معنات لام القمرية እንግዲህ ቁርአን ላይ ሲመጣ ግልጽ ማድረግ አለበት አልহামዱሊላሂ ረቢል ዓለሚን አልহামዱ አል ብለን ግልጽ ማድረግ አለብን አል ብለን ለዛ ነው ቀመርያ አላት እዛ ላይ አሁን ደግሞ ላም ሸምስያ ገባ ማለት ነው ማህል ላም ሸምስየቱ ላም ሸምስያ ማናት ነው ላም ሸምስያ ማለት አሸምስ ይኸው እዚህ ጋር አሸምስ ስንል አላለች ግን ተደግማለች ለዛ ነው ማህል ላም ሸምስያ ማናት አለ የሷ እኮ አልዋቂዑ የምትከተተና بعدها ከሷ በኋላ
14 حرفا 14 ፊደሎች ከሷ በኋላ ከመጡ ነው አለ ወይም ተከተከሰቱ ነው አለ የሱ الواقع የሚከሰት ነው بعدها ከሷ በኋላ 14 حرفን ከ14ቱ ፊደሎች አንዱ ከተከሰተ ማለት 14ቱ ፊደሎች በአንድ ላይ ይሰብሰቡ ማለት አይደለም نعم هي الواقع متكسسنا بعدها كسوا بحالا معناتنا اي بعد اللام الشمسيه 14 حرفا ከ14ቱ ፊደሎች አንድ ፊደል ከመጣ ነው على مجموعات የተሰበሰበች ናት في اوائل በመጀመሪያው ከሊሚ በመጀመሪያው ቃላት هذا البيت የዚህ ስንኝ በመጀመሪያው ቃላት የመጀመሪያው ፊደል ነው በቃላቱ የመጀመሪያው ፊደል ነው ይሄ ስንኝ አስቀምጦልናል እናያለን ስለዚህ ላም ሸምስያ ማለት የሷል እናት والواقع የምትከሰና بعدها ወይም ተከሳች ነው بعدها ከሷ በኋላ 14 حرفا 14 ፊደሎች አንዱ ከተከሰተ ነው ከ14 ፊደሎች አንዱ ከተከሰተ አንዱ ከመጣ ነው አለ አለመጅሙዓቱ የተሰበሰበች የሆነች في اوائل الكلمه በቃሉ መጀመሪያ ላይ ማለት ነው في اوائل الكلمه በመጀመሪያው በቃላቱ መጀመሪያ ላይ هذا البيت يزه البيت على يزبيت መጀመሪያ ቃላቱ ላይ ከተከሰተች ነው ماشي ሲነግረን طيب علم طيب ثم سل رحيما تفوز ضيف ذا نعامي ضيف ذا نعام دع سوء الظن زر شريفا للكرم نعم طيب إلى ثم سل رحيما تفوز ضيف ذا نعم دع سوء الظن زر شريفا للكرم የግጥሙ ነው ያው አንድ ቤት ነው ያመጣው አንድ ስንኝ ብቻ ማለት ነው ጥብ ማለት ያው ራስህን አረጋጋ የጥብ የተረጋጋሁን ከዛ ثم سل رحيما ከዛ ዝምድናን ቀጥል ተፉዝ አንተ ኩድለኛ ትሆናለህ ዲፍ አስተናግዲ ደግሞ አለ የጸጋን ባለቤት ዛ ኒዓም የሆነ አካል ዛ ኒዓም የሆነ አካል ማለት የጸጋን ባለቤት የሆነ ሰው አስተናግዲ እንግዲህ ተቀባይሁን ማለቱ ነው ዳዕ ተዋለ ሷዞኒ መጥፎ ጥርጣሬን ተው ለሰዎች መልካምን ነገር ጠርጥር ማለት ነው ዙር ሸሪፈን ዙር እንደዚሁም ደግሞ ዘይር ሸሪፈን للكرم የሚለግስ ጥሩ የሆነ አካል ደግሞ ልቅና ያለውን ሰው ደግሞ ዘይር ይላል ይሄ እንግዲህ ግጥሙ ነው አሁን طيب ስንል ጧ ነው የምትፈልግበት ለምን ምንድን ብሎናል አለመጅሙዓቲ في اوائل الكلمه هذا البيت ነው በቃላቱ መጀመሪያ ላይ ስላለ طيب ስንል ጧ ነው የሚፈልግበት ثم ስንል ታ ነው የሚፈልግበት ሲል ስንል ጧ ነው የሚፈልግበት رحيما ሲል ራ ነው የሚፈልግበት ተፉዝ ስንል ደግሞ ታ ነው ዲፍ ስንል ባ ነው ዛ ስንል ዛና የምትፈልገ نعم ስንል ኑን ነው የሚፈልግበት ዳዕ ስንል ዳል ሱ ስንል ደግሞ አው ሱዋ ስንል ሲን ظن ስንል ض ዙር ስንል ዛ ሸረፈን ስንል ሽን للكرم ስንል ላም አጠቃላይ ብንቆጥራቸው 14 ይሆናሉ ማለት ስለዚህ ከነዚህ ፊደሎች نعم ከነዚህ ፊደሎች በፊት ላም ከመጣ ወይም ደግሞ አላሙ ሸምስያ መታ ከሱ ቀጥሎ ነው ፊደሎች ከመጡ ላሙ ሸምስያ እናረጋቸዋለን ሚሳሉ ذلك የዚህ ምሳሌን ብንመለከት الطامة الصاخة የመጀመሪያው طيب አልነበረው ጧ መጣች አሁን አልጧማ አይባልም አልጧማ አይባልም ለዛ ነው الطامة እንደዚህ ነው والصاخة እንጂ والصاخ አይባልም ለዛ ነው ይሄ ለምንድን ነው ላመሸምስየ ስለሆነ ወቅስ على ذلك በዚህ ላይ እንግዲህ አንተ ቂስ አድርግ እናንተ ደግሞ ፈልጋችሁ ከቁርአን ላይ ሲቀሩ በዚህ ልክ አድርጋችሁ ቅሩት እያለ እየመከረን ነው ማለት ነው አሁን ዋናው መለያቸው ሊነግር ነው ደግሞ
ማ ዓላመቱ ላሚል ቀመርያ ወሸምስያ ይላል። ማ ዓላመቱ ላሚል ቀመርየቲ ወሸምስያ ማ ዓላመቱ ምልክት ምንድን ነው? አላሚል ቀመርያ የላመል ቀመርያ ምልክት ምንድን ነው? ወሸምስየቲ የወላሙ ሸምስያስ ምልክት ምንድን ነው አለ። ማ ዓላመቱል ቀመርያ የላሙል ቀመርያ ናም ምልክት ምንድን ነው? ምን ምልክት አላቸው አለ። ማ ዓላመቱ ላሚል ቀመርየቲ ወሸምስየቲ ማ ዓላመቱ ምልክታቸው ምንድን ነው? አላሚል ቀመርያ የላመል ቀመርያና ወሸምስየቲ የሸምስ ምልክቶች ምንድነው ምልክታቸው? ምንለይበት ሁለቱን አለ። ጀዋብ ዓላመቱል ቀመርየቲ የቀመርያ እኮ ምልክቷ አለ አልጀዝመቱ ጀዝማ ነው ይላል። አያ ስኩኑ ማለት ነው። ስኩን መሆኗ ነው። አሁን አልሐምዱ ለምሳሌ ቀመርያ ናት። ለምን ሲባል አል ስኩን በቃ። ስለዚህ ዓላመቱል ቀመርያ የምናገኛ ምንድነው ሆና ነው? ጀዝም ነው ወይም ስኩን ነው። ግን አልጀዝም የሚለውን ባይጠቀም ጥሩ ነው። ጀዝም የሚለው አዋሚል ስራው የሚያመጣው ይላሉ። ስለዚህ ስኩን ቢለው ጥሩ ነበረ። ግን ያው በማና ስለሚቀራረቡ ከጠቅሞት ነው። ናም ዓላመቱል ቀመርየቱ አልጀዝመቱ አይ ስኩን መሆኗ ነው። የላመል ቀመርያ በቃ ምልክታችን ቁርአን ላይ ስንቀራ ምንም ስንል ምንድነው አለሁ ስኩን ከመጣች ምን እናረጋታለን? እሷ ቀመርያ ናት እንላታለን። ወዓላመቱ ሸምስያ እንደው ደግሞ የሸምስያ ምልክት አሸዳ ሸዳ ነው። በቃ ያው አጣማ የሚለውን ብንመለከት ሸዳ ነው። አሳኻ በቃ ሸዳ ነው። ስለዚህ አልመታ ማለት ነው። ለሐምዛ መታ ከዛ የሆነ የጻፈች አሊፍ አለባት ከዛ ሷ ላይ ሸዳ አለ። እንደዚህ ሆኖ ከመጣ ማለት ነው። ወይ ማንኛውም ፊደል ላይ እንደዚህ ሸዳ ሆኖ ምልክት ካለበት ይሄ ምን ይባላል? ላመል ሸምስያ ነው። ስኩን የሆነች ደግሞ ጀዝም ሆና ከመጣች ደግሞ ይቺ ምንላታለን? ላመል ናም ላመል ቀመርያ እንላታለን ማለት ስኩን ሆና ከመጣች። ስለዚህ ይሄን ይመስላል ማለት ነው። ላመል ሸምስያና ላመል ቀመርያ ይህንን ይመስላሉ ማለት ነው። ስለዚህ ቁርአን ላይ ስንቀራ በደንብ አድርገን ልንመለከታቸው ይገባል ማለት ነው። በደንብ አድርገን ልንመለከታቸው ይገባል ማለት ነው።